አሰላሙ አለይኩም እንዴት ናችሁ ቤተሰብ? ዛሬ ከተነሳው ግን ቆይተዋል። በነገራችን ላይ አሁን 7 ሰዓት ነው የኢትዮጵያው። 7 ሰዓት ሳይሆን 1 ሰዓት ነው የሳውዲ 7 ሰዓት የዚህ 1 ሰዓት ማለት ነው። በጠዋት ነው የተነሳሁት 6 ሰዓት ተኩል ወይም ደግሞ 12 ሰዓት ተኩል ነው የተነሳሁት። ስነሳ ደግሞ ዛሬ ማታ ውሃ ሸክለን አድረን ጎረቤቴ ነው በጎረቤት ነው የምቀዳው ውሃ። ከዛ ስመጣ ደግሞ ስነሳ ገና አልሞላም ትንሽ ይቀረዋል እና ታሪኩን ልንገራችሁ። እዚህ ጋር ያኛው ሳይሞላም እስኪ ውሃው ሞልቶ እንትን ከሚፈስ ብዬ በጀሪካን ላይ እየቀዳው ነው። ጉድ ልንገራችሁ ዛሬ እንደምታውቁት በጎረቤቴ ነው የምቀዳው። ስጋ በቆሎ አለኝ፣ ሁሉ ነገር አለኝ። እንደነገርኳችሁ በጎረቤቴ ነው የምቀዳው። ማታ 8 ሰዓት ተኩል አካባቢ ወይም ደግሞ 2 ሰዓት ተኩል በኢትዮጵያ። እኔ ብዙ ጊዜ ውጭ ነው የሚያዝልኝና ኢትዮጵያውን ብዙም አላመጥኩትም እና 8 ሰዓት ተኩል ላይ ጎረቤቴ አንድ ልጅ ነበረች። እሷ ደግሞ ጸጉሬን አሽሚኝ ብላኝ እሷ ጋር ሄጄ ነበር። በዛው ሄድኩበት ውሃ ጠግኜ መጣው ማለት ነው። ውሃ ጭፈቱ ግን አይቻልም እና ውሃ ጠግኜ መጣው። ጠግኜ ከራስ ልጅቷን ለመስራት ገባው። ስሟ ደግሞ ሲያም ትባላለች። በጣም ቆንጆዬ ልጅ ናት እና ማሻአላህ እና እሷን ሰርቼ ከዛ 3 ሰዓት እንደዛ ወይም ደግሞ በሳውዲ 9 ሰዓት አካባቢ እሷን ጨርሻት ከዛ 9 ሰዓት ተኩል ምናምን ወደ ቤት መጣው ማለት ነው። መጥቼ ደግሞ ቱቦውን ሳየው አልሞላ እንትን ተዘግቷል። እንትኑም ግማሽም አልሆነም፣ ሮቶ ግማሽም አልሆነም። ከዛ ትንሽ ነው የገባውና ሳየው ውሃ የለም። ከዛ ጎረቤት ዘግቶታል ብዬ ቱቦ ተነስቷል ብዬ በቀኔም ቡና አፈላልቼ ምናምን ወንድሜ ያለና ለሱ ቡና ምናምን ሰራርቼ ምን ብዬ ልጆቼን ምራት አብልቼ ከዛ እነሱ ተኙ። እኔ ብቻዬን በተቀመጥኩበት ደግሞ ወንድሜ መጣ። ከዛ ለሱ አቀረብኩኝ። ከዛ እኔ ወደ ክፍል ገባው ማለት ነው። እዛ ወንድሜ የመጣው በኢትዮጵያ 4 ሰዓት ከ20 ምናምን ነው። እኔ ደግሞ ከላስ ወደ 4 ሰዓት ከ30 እንደዛ ከ40 መሰለኝ ሄጄ ተኛው ማለት ነው። ከዛ ስተኛ ጭር ምን ነገር ተሰማኝ። ያኔ እንደ ውሃ የሚፈስ ነገር ያኔ ውሃ ሮቱ ላይ እንደሚገባ ነገር ሲሰማኝ ተነስቼ ወጣው ማለት ነው። ከዛ ተነስቼ ወጣሁላችሁና ሳየው ውሃ መጥቷል። ለካ መጀመሪያ ውሃ ሄዶ ነው እንጂ ተዘግቶ አይደለም። ከዛ እስከ 11 ሰዓት ጎረቤቴ ደግሞ እሱ ሱቅ ነው የሚሰራው። በአጋጣሚ እሱ የሚመጣው 11 ሰዓት ተኩል ምናምን ነው። ከዛ እሱ ሲመጣ እንዳይቆጣቸው ስልክ ሲደውል አያነሱም። ከዛ ተመልሼ ወጥቼ ደግሞ ውሃውን ሳየው የለም ጠፍቷል። በቃ የደወልኩትን ሰምታ ዘግተዋለች ብዬ ተኝሁላችሁ እላችኋለሁ። እኔ ግን አላህ ነው ደግሞ ሲነግረኝ ወላሂ አላህ እኮ አውቆ ነው ሁሉንም ነገር የሚያስተናግደውና ቱቦውን ሌላ ጊዜ ያወጣዋለሁ አላወጣሁትም። ውሃ የለበትም ሌላ ጊዜ ከዛ ከነሱ ጋር ቱቦ ወደ መሬት ከወደቀ በሮቶ ያለውን ውሃ ሲቦ ይወስደዋልና ቱቦውን ወደ ታች አልወረደም። ውሃም ብዙም ስላልገባበት እንዴት ሆኖ ውሃው ይፈሳል? እዚሁ ይቀመጥ ብዬ እኔ ሄጄ ተኘው ማለት ነው። አሁን ደግሞ እንደነገርኳችሁ 12 ሰዓት በኢትዮጵያ በሳውዲ ደግሞ 6 ሰዓት ተኩል ላይ ተነስቼ ቱቦውን ሳየው አለ ጭር ይላል። ሄጄ ሳየው ውሃ እየቀዳ ነው። ማታ እንደተሰካ ነው ያደረው። ሳየው ደግሞ አላህ በሱብሃንአላህ ውሃውም ሌላ ጊዜ አይሄድም። ከዛ ውሃው ስለሄደ ነው መሰለኝ ውሃም አልሞላም፣ ሮቶም አልሞላም። ግን ሊሞላ ትንሽ ነው የቀረው፣ አልፈሰሰም ምናምን ነገር እና በጣም ነው ደስ ያለኝ። በዚህ የተነሳ ደግሞ እስኪ ዛሬ የዛሬንኩት ለእናንተ ልንገራችሁ ብዬ ቪዲዮ ሰራውላችኋለሁ። ውሃውም አልፈሰሰም፣ ምንም ነገር አልሆነም። አሁን ደግሞ ሊሞላ ሮቶ ትንሽ ሲቀረው
ምን አደረግኩት እንትን በቃ እነሱ እስከሚነሱ ድረስ ሮቶ ሞልቶ ከሚፈስ ለምን ጀሪካን ላይ አልቀዳም ብዬ ይኸው ስጋ አንዱን ጀሪካን አሁን ነው የሞላሁት። አንዱን እየቀዳው ነው እላችኋለሁ። ሮቶም ገና አልሞላም እስከሚነሱ። ይኸው ሞልቶ እዚህ ገና አልሞላም። ከዛ ሲሞላ ደግሞ እዚህ እነሱ እስከሚነሱ ድረስ ቦታው መልሰዋለሁ ብያለሁ። አልሞላም እንደምታዩት እና የዛሬ ጉዳችን ይሄ ነው። ዛሬ ጎረቤቴ ስትነሳ ግን ጸጉሬን ብትነጨኝ ይመስለኛል። በነገራችን ላይ እኔም ሰበብ አድርሻለሁ፣ ዝም አላልኩም። ወላሂ ለአዚም ለምን ብትሉ ችግሩን ስለማቅ እሷም ልጅ አለባት፣ በጣም ምስኪን መልካም፣ በጣም ጥሩ ሴት ናት። ወላሂ ነው የምላችሁና በጣም ጥሩ ሰው ናት። በጣም ብዙ ረታኛለች። አላህ የጀዛዋን ይክፈላት። ሰው ሆኖ መልካም ነገር ቢሰራም ሁላችን ያዛን ሰው ውለታ አንከፍልም፣ ግን አላህ ውለታ ከፋይ ነውና ውለታውን ይክፈላት እና ኢንሻአላህ እኔም ደግሞ በሂደት ውለታውን የሚከፍላት ይሆናል። ሆኖም ግን አልሐምዱሊላህ በጣም ጥሩ ሰው ናት ወላሂ ከምላችሁ በላይና እንዲህ ሲነግራችሁ ለእናንተ ቀላል ሊመስላችሁ ይችላል። እኔ ግን ባየኋቸው በደረሱብኝ በራሴ በምላቸው በቃ ከጎኔ ይሆናሉ። ብዙ ነገሮችን ጥሩ ነገር አሳልፋለሁ ብዬ በስደት ሀገር እንደምታውቁት 15 ዓመት ቆይቼ አደ ሀገሬን ለማየት በቃ በሰው ሀገር ላይ እድሜን ከማሳልፍ ልጆቼንም እንትን ከሚሉብኝ እነሱም በቃ እነሱን እንከባከባለሁ ያለ እናት ከምቀሩብኝ። ትምህርታቸው ምንም አልተማሩም። ወላይ ልጅ አሁን 10 ዓመቷ ነው። ከ10 ዓመትም አሁን ወደ 11ኛ ገብታለች። ወላሂ ነው የምላችሁና ልጅ ራሱ ትምህርቷን በስነ ስርዓት አልተማረችም። የሰው ልጅ 9 ዓመት ሆኖ 8 ዓመት ሆኖ 5ኛ 4ኛ ሲገባ እሷ አሁን 11 ከሆነች አሁን 5ኛ ነበረ የምትገባው ቦታው ማነው ግን አንድም አልተማረችም። እሷም ደግሞ ይሄ የደረሰባት በእኔ ምክንያት ነው። እኔ ነኝ ለምን በሰዓቱ መጥቼ ልጆቼን ቦታ አሽዤ ቢሆን ኖሮ ይህ ሁሉ ባልተፈጠረ። ባመናችሁ ሰው ነው የምትከዱትና ብቻ አልሐምዱሊላ ያመንኩት የራሴ ያልኩት ይሆነኛል ያልኩት ሲከዳኝ፣ ግን እሷ ምንም ማታቀኝ ባዳዋ እሷ ማለት ነው። ወላሂ ለአዚም ነው የምላችሁ ከጎኔ የሆነ እንደ እህት ስትንከባከበኝ ወላሂ ነው የምላችሁ። አይዞሽ አብሽሪ ስትለኝ ቤቴ እንዳይበተን ደግሞ ትግስት አርጊ እንዲኮ ነው ወላሂ እንደ ሰው የሱን መጥፎነት ምናምን አንዳንድ ሰውን ጥሩ ህይወት ራሱ ኖሯችሁ ህይወታችሁን ለማበላሻት ብዙ ነገር ያደርጋሉና እሷ ግን ወላሂ ተይ ያለችኝ እየመከረችኝ፣ ግን አልሐምዱሊላህ አላህ ደግሞ ጀዛዋን ይክፈላት። በጣም መልካም ሴታት እንደነገርኳችሁ እና ውለታዋን ከፋይ አላህ ያድርገኝ እላችኋለሁ። በጣም ጥሩ ሰው ናት ወላሂ ከምላችሁ በላይ። ብቻ አልሐምዱሊላህ ኢንሻአላህ አንድ ቀን ጀዛዋን የውለያን ያዋላችልኝን ውለታ የሚውልላት ይሆናል። የሰው ልጅ ሆኖ ውለታ አይከፍልም። ይህን አላህ ደግሞ የተሻለን ህይወት ልጆቿን ጥሩ ደረጃ ላይ አድርሶ እሷንም መልካም ህይወቷ ላይ መልካም ነገር እንዲገጥማትና እና በምታደርጋቸው ነገሮች አላህ የጀዛዋን እንዲከፍላት ልጆቿንም መልካም ሳልህ እና የሚጠቅሟት ልጆች እንዲያደርግላት ፈልጋለሁ። ዱአ አድርጉላት፣ እኔም ዱአ አድርግላት አለው እና ሀባይቢ አላህ ይጠብቃችሁ። ስደት ላይ ሆናችሁ ኩፋ ያጋጥማችሁ። ወዳችኋለሁ። ሰላማችሁ ይብዛልኝ።